ዮሐንስ መልእክት ምዕራፍ 5 ላይ ያለውን ቃል እናወጣ። በጌታ በኢየሱስ ስም አነባለሁ። ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። አባትንም የሚወድ ሁሉ ልጁንም እንደዚህ ይወዳል። እግዚአብሔርን ስንወድ ትእዛዙን ስንፈጽም የእግዚአብሔርን ልጆች እንደምንወድ በዚህ እናውቃለን ይላል። ቁጥር 3 እንዲህ ይላል፣ እግዚአብሔርን መውደድ ትእዛዙን መፈጸም ነውና። ትእዛዙም ከባድ አይደለም፣ ምክንያቱም ይላል ከእግዚአብሔር የተወለደ ሁሉ ዓለምን ምን ይላል? ያሸንፋል። ዓለምንም የምናሸንፈው በእምነታችን ነው ይላል። ቁጥር 5 እንዲህ ይላል፣ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው ይላል። ዛሬ በዙሪያ ያለውን ነገር አሸንፌ እግዚአብሔር ወዳለልኝ ስፍራ ገባለሁ የሚል ሰው እስቲ እጁን ከፍ አድርጎ ያሳይ። እግዚአብሔር ወደ ተናገረኝ ወዳለልኝ ስፍራ ልፍላለሁ። እጃችሁን በደንብ አንቀሳቅሱ። ወደ ተነገረልኝ፣ ወደ ታየልኝ፣ ወደ በረከቴ፣ ወደ ፈውሴ፣ ወደ ተሻለ ስፍራ ልፍላለሁ። አንድ ቃል እናገራለሁ። አሁን ያወጃችሁት አዋጅ በኢየሱስ ስም ሆነ። ወገኖቼ በእግዚአብሔር መገኘት ውስጥ የምንናገረው ነገር ይሰምራል። ለምን? የሚያስፈጽም የእግዚአብሔር መገኘት በመሃላችን አለ። ክርስቶስ ኢየሱስን ያመነ ሁላ የማን ልጅ ነው? የእግዚአብሔር ልጅ። እንደ ልጅ እንዳትኖሩ ያደረጋችሁ ያስደፋችሁ ነገር ዛሬ በኢየሱስ ስም ከላያችሁ ይነሳል። ወገኖች ከእግዚአብሔር የተወለደ ሁሉ ዓለምን ምን ይላል? ከእግዚአብሔር የተወለደ ማን ነው? በክርስቶስ ኢየሱስ ያመነስ። ዓለምን ምን ይላለው የሚለው? በዓለም ውስጥ ምን አለ? መከራ አለ፣ ጭንቀት አለ፣ በሽታ አለ፣ ጭንገፋ አለ፣ ሞት አለ። የከበበህን ከበባ ግን ዛሬ አሸንፈው ትወጣለህ። መጽሐፍ እንደዚህ ይላል፣ ለተቀበሉት ይላል ዮሐንስ 1 ምዕራፍ 12 ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እነርሱም ከደም ወይም ከስጋ ወይም ከወንድ ፍቃድ አልተወለዱ። ከማን የተወለዱት እነሱ? አንድ ሰውን እያወራው ነው ያለው ዛሬ። ሜራፋ ካዘሆስ መገኛ ከሰማይ ነው። ልክ ሰው ዘሞመንት ኢየሱስ ክርስቶስ እንደ ግል አዳኙ አድርጎ ሲቀበል በመንፈስ ውስጥ አንድ ሕያው የሆነ ክርስቶስን ከሙታን ያስነሳ የትንሣኤው ኃይል በመንፈስ ውስጥ ይገባል። ስለዚህ በአንተ መንፈስ ውስጥ የእግዚአብሔር መንፈስ አለ። ዳግም መወለድ ማለት ያ የተወለደ ሁሉ ከእግዚአብሔር የተወለደ ዓለምን ምን ይላል? እስቲ እንደዚህ በሉ፣ ዓለምን አሸንፋለሁ፣ ለማሸነፍ ተፈጥሬያለሁ። ዛሬ በዚህ ቃል በጌታ በኢየሱስ ስም ወደ ህይወታችሁ ወደ ቤታችሁ ስትመለሱ ከፊታችሁ ያለውን ተግዳሮት ሁሉ በኢየሱስ ስም ታሸንፋላችሁ። ይሄ ገባው ሰው ማለት ወገኖች በህይወት ዘመኑ ሁሉ የሚመጣውን ተግዳሮት እንዲህ ብሎ ነው የሚያሸንፍ። እኔ ከእግዚአብሔር ተወልጃለሁ፣ ከኔ ጋር ያለው ሰማይ ነው። ምድር ብትናወጥ፣ ተራሮች ወደ ባህር ልብ ይወሰዱ፣ አልፈራም። ምክንያቱም ከኔ ጋር ያለው የዕብራውያን አምላክ የነበረ ያለ የሚኖር ፊቱ እንደ ፀሐይ የሚያበራ የነገስታት ንጉሥ የጌቶች ሁሉ ጌታ በመንፈስ ውስጥ አለና አሸንፋለሁ ይላል። ዛሬ የእግዚአብሔር መገኘት እናንተ ጋር ሆኖ አብ ያልተከለው የትኛውም ነገር በእናንተ ውስጥ የገባ ሰዎች ዛሬ በኢየሱስ ስም ይነቀላል። በሽታ ቢሆን፣ ሞት ቢሆን፣ ጭንገፋ ቢሆን ይነቀላል። እስቲ እጃችሁን አንቀሳቅሳችሁ ይነቀላል በሉ። ጭንገፋ ዛሬ በኢየሱስ ስም ተነቀለ። በዙሪያችሁ ያለ ትግል ለብቻው ነው የቆመው። አንተ የሚታገል ግን ከማን ጋር እንደቆምክ ታውቃለህ? ከእግዚአብሔር ጋር ነው የቆምክ። እግዚአብሔር ለኤርሚያስ እንደዚህ ያለው ለብላቴና አራውና እንዲህ ያለው ካንተ ጋር ይዋጋል። እኔ ውጊያህን ላስቆም አይደለም የመጣሁት፣ ካንተ ጋር ይዋጋል። ነገር ግን አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱህም አለ። ለዚያው ከኤርሚያስ ጋር ከሱ ጋር ነው ያለው እግዚአብሔር እንጂ በሱ ውስጥ የለም። በአንተ ህይወት ላይ ግን ካንተ ጋር ብቻ አይደለም በአንተ ውስጥ አለ። ወገኖች አንዳንዶች ይሄን የከደነባችሁ ክዳን ዛሬ በኢየሱስ ስም ከላያችሁ ይነሳል። ብዙዎች በምሪቱ ከፍታ ላይ በዚህ ሳምንት በአሸናፊነት መንፈስ መጽሐፍ እንደሚል በኃይልና በብርታት አይደለም። በምን ዛሬ ይሄን መንፈስ እናንተ ላይ ልጥራ። የእግዚአብሔር መንፈስ ዛሬ በኢየሱስ ስም በኃይል ያገኛቸዋል። ያን ጊዜ ከፊታችሁ የትኛውም ጎልያድ ቢቆም ዳዊትን አይታችኋል። ጎልያድ ከፊቱ ቆመው እሱ እኮ አልፈራም፣ ህዝቡ ግን ለሱ ፈርቷል፣ ልቡ ቀልጧል። የሁሉም ህዝብ ይሄ ብላቴና ነው፣ ውጊያው የሱ እንዳልሆነ ነው የሚያውቀው። እኔ ጋር ያለ አምላክ አለ፣ የዕብራውያን አምላክ እና አብርሃም እና ይስሐቅ እና ያዕቆብ አምላክ፣ እኔ የኪዳን ልጅ ነኝ አለ። ስለዚህ ይሄ ሰው በፊት የቆመው ይገነደሳል ብሎ ማየት ማን ነው? ዛሬ መንፈስ የሚያገኝ ይፈልጋል የሚል በእኔ ውስጥ ያለው ክርስቶስ ሕያው ሆኖ እንዲገለጥ ፈልጋለሁ። ከቃል ባለፈ በህይወቴ ላይ ክርስቶስን ገልጬ ማለት ፈልጋለሁ። እኔ የሰማይ ተወካይ ነኝ በዚህ ምድር ላይ የእግዚአብሔር ልጅ ነኝ የሚል ሰው ኦታባካራ ቬዲያ በሆስ የጨለማን ኃይል ልታፈርስ ዛሬ በአንተ ላይ ስልጣኑ ያልፋል። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ምን ሊል የዲያብሎስን ስራ ያኔ ራሱ ነው የተገለጠው። አሁን ግን በአንተ ውስጥ ሆኖ ነው የሚገለጠው። ስለዚህ ተረኛው የምታፈርሰው አንተ ነህ። ኢየሱስ ክርስቶስ ሐዋርያትን ሰብስቦ አስተማረ። መጨረሻ ላይ ሲሄድ አሁን እኔ ሩጫዬን ጨርሻለሁ፣ በቃ ሄጃለሁ። ነገር ግን በመንፈስ ቅዱስ አማካኝነት በእናንተ ውስጥ ሆነና እስከ ዓለም ዳርቻ ሄዳለሁ።
ስለዚህ በህይወታቸው ሁሉ እነዚህ ሰዎች በገቡበት መፍትሄ ነበሩ። በገቡበት በሽታ አይቀመጥም፣ በገቡበት ጭንገፋ አይቀመጥም። ለምን ሲባል የተሸከሙት የእግዚአብሔር መገኘት አለ። ዛሬ እውነቴን ነው የምነግራችሁ፣ ወደ ሰፈራችሁ፣ ወደ ቤታችሁ፣ ወደ ነበራችሁበት ስፍራ ስትገቡ እግዚአብሔር እንደተናገረላችሁ መኖር ትጀምራላችሁ። በክርስቶስ ኢየሱስ ያመናችሁ ሁሉ የአሸናፊነት ኑሮ እንድንኖር እግዚአብሔር አምላክ ተናግሯል። አይታችኋል። ዮሐንስ ወንጌል ምዕራፍ 3 ላይ አንድ መምህር፣ አይሁድ ውስጥ ያለ መምህር፣ የታወቀ መምህር ወደ ኢየሱስ ክርስቶስ መጣ። ይህም ሰው የመጣው በቀን አይደለም፣ ሰዎች እንዲያዩት ስላልፈለገ በሌሊት መጣ። በምሽት ነው የመጣው ወደ ኢየሱስ መጣና እንደዚህ ያለ፣ እግዚአብሔር ከእርሱ ጋር ካልሆነ በቀር እንደዚህ አይነት ታምራት የሚያደርግ ሰው እኮ የለም። ስለዚህ አንተ ከእግዚአብሔር እንደሆንክ አምናለሁ። ኢየሱስ ክርስቶስ ይህን ቶፒክ ዘጋና አዲስ ቶፒክ ከፈተለት። የተናገረው ነገር ይገርመኛል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። እያሰበ ያለው የአይሁድ መምህር፣ ነገር ግን እያሰበ ያለው ነገር ይገርማል። ዳግመኛ ወደ እናቴ ማህፀን ተመልሼ እንዴት ሊሆን ይችላል ማለት ጀመረ። ኢየሱስ ክርስቶስም እንደዚህ ያለው፣ ሰው ከውሃና ከመንፈስ ካልተወለደ በቀር እግዚአብሔርን መንግስት ሊወርስ አይችልም። ከስጋ የተወለደ ስጋ፣ ከመንፈስ የተወለደ ከመንፈስ ተወልጃለሁ፣ አሸናፊው እግዚአብሔር በእኔ ውስጥ አለ የሚል ሰው አሜን ይበል። በወደደን በእርሱ ይላል ከአሸናፊዎች ምን እንላለን? እስቲ በልጣለሁ በሉና ዛሬ ማንነታችሁን እንዳታውቁ የተከደነባችሁ ግዳን በመንፈስ ቅዱስ ኃይል ይነሳል። በሰፈሩ ስትመላለስ እንደ እግዚአብሔር ልጅ እንደ አዲስ ፍጥረት እኔ በክርስቶስ ኢየሱስ የተወለድኩኝ የትኛውን ጭንገፋ በኔ ላይ አይሰራም እያልክ በሽታውን እያፈራረስ የምትሄድበት ኃይል ዛሬ ያገኛል። በሉት ከእግዚአብሔር ተወልጃለሁ፣ በሉ ዓለምን አሸንፋለሁ። ልክ ሲገባችሁ ወገኖች ከፊታችሁ ያለው የትኛውም ተግዳሮት የትኛውም በሽታ ቢመጣ ምን እንደምትሉ ታውቃላችሁ። በልባችሁ ያለው ሐሳብ በምን እንደሚቃኝ ታውቃላችሁ። በሽታው እንዴት እንደሚያጠፋችሁ አይደለም የምታስቡት። በሽታውን እንዴት አድርጋችሁ ከቤታችሁ እንደምታባሩ፣ እንዴት ጠራርጋችሁ እንደምታወጡት ነው የምታውቁ። ይኸውላችሁ መጽሐፍ እንዲህ ይላል፣ ማንም በክርስቶስ ቢሆን ምንድነው ይላል? አዲስ ፍጥረት ነኝ። ኢየሱስም ለአይሁድ አስተማሪ እያወራ የነበረው ነገር ይሄ ስጋ አይደለም፣ ይሄ ማንነት አይደለም፣ ከመንፈስ የሚወለድ ማንነት ነው ማወራው። ያ ማንነት ዓለምን ሁሉ እንድታሸንፍ ያደርጋል። ለምን መሰላችሁ? በዛ ማንነት ውስጥ የራሳችን ኃይል አይደለም ያለ፣ የትንሣኤ መንፈስ ነው በዛ ማንነት ውስጥ ያለ፣ የመንፈስ ቅዱስ ኃይል ነው በዛ ማንነት ውስጥ ያለ። ያን ተረድተህ ስትመላለስ በህይወት አሸናፊ እንደሆንክ አሉ አሸናፊ ነህ እንደሚል አሸናፊ እንደሆንክ ታስተውላለህ። አለቃት፣ ስልጣናት፣ ጌቶች በዙሪያ ቢሰለፉ አንተ ግን አንድ ነገር ታውቃለህ፣ እኔ አሸናፊ ነኝ። ምንድነው ሆነ ነገር? ገዛሃለሁ፣ አሸንፋለሁ ብሎ የከበበ ነገር፣ አፉን የከፈተ ነገር ዛሬ ታሸንፈዋል። ከእግር በታች ይረገጣል። የ20 ዓመት 10 ዓመት 11 ዓመት ያስቸገረ ነገር፣ ብዙ ቦታ ሄደ መፍትሄ ያጣበት ነገር በዚህ ቃልና በዚህ መንፈስ ኃይል ዛሬ ይረገጣል። ወገኖች አንበሳ ስትመለከቱ በጫካ ውስጥ ንጉስ እንደሆነ ነው የሚያውቀው። በጫካ ውስጥ ሲመላለስ የሆነ ድምጽ ሲሰማ በቃ ለመሸሸግ አይደለም የሚያስበው። ማን ነው ድምጹን ያሰማው? የቱ ጋ ነው? ለማባረር ነው በቃ የሚዘጋጀው። አሜን ትላላችሁ? ለምን? ውስጡ የሆነ ማንነት አለ። ውስጡ የሆነ የሚነግረው ነገር፣ አንተ አሸናፊ ነው የሚለው ነገር አለ። መጽሐፋችን ላይ ክርስቶስ ኢየሱስ ራሱ በአንበሳ ነው መስሎ አንድ የሊደርሺፕ ትልቅ አስተማሪ ሲናገር እንደዚህ ያለ፣ አንበሳ ከሱ ትልቅ ያሉትን ከሱ በላይ የሆኑ እንስሳቶችን ሲያይ፣ ከሱ በታች ያሉትን አንድ እንስሳቶችን ግዙፍ እንስሳቶችን ሲያይ በውስጡ አንድ የሚነግረው ነገር አለ። ሽሽ፣ ሩጥ፣ ሂድ፣ አምልጥ ሳይሆን እነዚህን ከፊቴ ያሉትን ነገሮች እንዴት አድርጌ ልጣላቸው ብሎ ነው የሚያስበው ሲያያቸው። ከሱ የሚተልቁ ናቸው። ዳዊትን ተመልክታ ጎልያድ ነው ከፊቱ ይቆም፣ ግን ጎልያድን እንዴት አድርጌ ልዘርረው ነው የሚለው። ስለዚህ ከፊታችሁ ያለውን የትኛውንም ችግር ወይኔ ዋጠኝ ተፈለቀኝ ሳይሆን እንዴት አድርጌ ረግጬው ነው ማልፈው ትላለህ። ይህ ማንነት በክርስቶስ ኢየሱስ አግኝተሃል። በዓለም ያለውን ሁሉ ታሸንፍ ዘንድ ዛሬ እግዚአብሔር አምላክ ኃይልን በኢየሱስ ስም ውስጥ ያበዛል። ስለዚህ ሁሉ ከሱ ትላልቅ የሆኑትን ሲመለከት ለመሸሽ አይደለም የሚያስበው፣ ለመሮጥ አይደለም። ውስጡ ግን የሚነግረው ነገር አለ፣ አሸናፊ እንደሆነ። አሜን ትላላችሁ? ትልቁ እንስሳ አይደለም ይሄ አንበሳ ግን የሚባለው እንግዲህ ያስቡት። ከሱ ትላልቅ የሆኑ ነገሮች ወደሱ ሲመጡ ውስጡ ይሄ አሸናፊነቱን የሚነግረው ነገር ባይኖር የሚያስበው አንድ ነገር ነው። ኃይሉ ቢኖረው እንኳን ለመሸሽ ነው የሚያስበው። የሚጥልበት አታክ የሚያደርግበት ነገር ኃይሉ ቢኖረው እንኳን ለመሸሽ ያስባል፣ ውስጡ አሸናፊነት ካልተሞላ። ስለዚህ አንበሳ ይሸሻል አይሸሽ? ግን በምሳሌ አሁን የምነግራችሁ ቢሸሽ ማለት ነው። ኃይሉ ኖሮት እንኳን ቢሸሽ ጠላቶቹ መጥተው ኢዝሊ አታክ ሊያደርጉት ይችላል። ኃይሉንም አይጠቀምም ማለት። በህይወታችሁ ያገኛችሁትን በክርስቶስ ኢየሱስ የተደረገላችሁን ነገር ትጠቀሙት ዘንድ እግዚአብሔር መወለዳችሁን ማሰብ አለበት። ሰው ወገኖቼ በዘፍጥረት መጽሐፍ ላይ ኃጢአትን ከመስራቱ የተነሳ አንድ ኃጢአተኛ ዓለም ተፈጠረ። በሽታ፣ ስቃይ፣ ሞት የሚባሉት ሐዘን የሚባሉት ነገር ተፈጠሩ። በእግዚአብሔር ዓለም ውስጥ ያልነበሩ ሰው በራሱ ውድቀት የተነሳ ያመጣቸው እነዚህ ዓለም ተፈጠሩ። ሰው ደግሞ የሚድንበትን መንገድ እግዚአብሔር ሲመለከት በዘላለም ዕቅድ ውስጥ ማንን ተመልክቶታል? ልጁ ኢየሱስን ተመልክቶታል። ሰውን ዳግመኛ
ወደሱ ለመመለስ ሲፈልግ ማንን ተመለከተው? ኢየሱስን በሉ። ስለዚህ ብቸኛው ዓለምን ሊያድን የሚችል ኢየሱስ እንደሆነ ስላወቀ እግዚአብሔር አንድያ ልጁን ምን አለ? በሱ የሚያምን ሁሉ እሱን የተቀበለ ሁሉ የማን ልጅ ሆነ? ስለዚህ በዙሪያው ያለውን ዓለም ተብላ የምትጠራው በዚህ መጽሐፍ ላይ ተጻፈ ስደት ያለበት፣ ስቃይ ያለበት፣ በሽታ ያለበት ነገር አሁን በዙሪያቸው የከበበውን ነገር ታሸንፉ ዘንድ ክርስቶስ ኢየሱስ ወደዚህ ምድር ወረደ። ነገር ግን ከዙሪያ እያስቸገረኝ ነው ያለ ነገር አለ የምትሉ ሰዎች ዛሬ በስሙ ኃይል እያስጨነቃችሁ ያላችሁን ነገር ትረግጡታላችሁ። ዓለምን አሸንፋለሁ በል። ዓለምን አሸንፋለሁ ስት አሁን በዙሪያ ያለውን በሽታ አሸንፋለሁ እያልክ ብዙ ሰዎች አያለው በመንፈስ ቅዱስ ኃይል ዛሬ በዚህ ቃል ታምራት ሆኖላችሁ ለምስክርነት የሚቆሙ ሰዎች ብዙዎች ሲመሰክሩ ሰምታችኋል። አሁን ደግሞ ተረኞች እናንተ ናችሁ። እስቲ ተራው የኔ ነው በሉ። ዓለምን አሸንፋለሁ በሉ።